የኒቂያ ክሪድ እውነት ነው ግን ኢንፋሊብል አይደለም የሚል ኤክስፕሬሽን ከወንድማችን እየሰማው ነበርና እውነቱ ነው ኢንፋሊብል የሚሆን ነገር አለ ማለት ነው የሚል ጥያቄ ያስነሳል። እውነት ማለት እኮ በራሱ ናቲ የምትጨምረው ነገር አለ? ቀጥሉ። አይ እንደው ቅድም በጣም ከብዶኝ ነው ይቅርታ እየጠየቅኩ ነው። በጣም ኧረ እንዴ አሬ በጣም ደስ የሚል ውይይት ነው የሰማነው። እና እውነት የሆነ ግን ኢንፋሊብል ያልሆነ ነገር ማለት እውነት ባይ ዲፊኒሽን የማይቀየር ጸንቶ የሚኖር ነገር ነውና አያስኬድም። ስለዚህ ኢንፋሊብል አይደለም ካል ክሪዶች ለምሳሌ የፕሮቴስታንት ክሪዶ ኮንፌሽኖች የኒቂያ ክሪድ እንቀበላቸዋለን የሚሏቸው ክሪዶች ሁሉ ኢንፋሊብል ናቸው ብለው ካልተነገሩ ፋሊብል ናቸው እያሉ ነው ማለት ነው። ፋሊብል ናቸው ማለት ሊቀየሩ ይችላሉ ማለት ነው። የማይቀየር ነገር ነው ኢንፋሊብል ማለት። በቃ ሁልጊዜ ጸንቶ የሚኖር በእግዚአብሔር ኃይል በመንፈስ ቅዱስ የተገለጠ ነገር ከሆነ ኢንፋሊብል ነው፣ ካልሆነ ደግሞ ፋሊብል ነው። ስለዚህ የጉባኤያትን ክሪዶች፣ የኒቂያን ጸሎተ ሃይማኖት፣ ሌሎችንም ወደ ፕሮቴስታንቱ ስንመጣ ኮንፌሽኖቻቸውን በአጠቃላይ ኢንፋሊብል ናቸው ማለት እስካልቻሉ ድረስ የሚቀየር አምልኮ የሚቀየር እምነት ነው ያላቸው ማለት ነው፣ እንዳስተምሮ ማለት ነው። እና ይሄ በጣም ከሶላ ስክሪፕቸራ በጣም የምንነቅፈው ነገር ነው። ኢየሱስ ክርስቶስ ትራዲሽን ጠቅሷል ብሎ ሲጠቅስ ነበረ። ጌታችን ብዙ የአይሁድ ትራዲሽኖችን ጠቅሷል። ለምሳሌ በራዕየ ዮሐንስ ምዕራፍ 2 ላይ ያለው ድል ለነሳው ከተሰወረው መና ሰጠዋለሁ የሚለው የተሰወረው መና የሚለው የአይሁድ ትራዲሽን ነው። ባይዘዌ አይሁድ መና ታቦቱ ሲጠፋቸውና ቤተ መቅደሱ ሲፈርስ ያ በምድረ በዳ ሲጓዝ የነበረው በቤተ መቅደስ ውስጥ ያስቀመጡት መና ጠፍቷል፣ ተሰውሯል እና መሲህ ሲመጣ ያ መና ይሰጠናል ብለው በትውፊታቸው ያስተምሩ ነበረ። ከፈለጋችሁ ኮሜንታሪዎችን ማየት ትችላላችሁ፣ የራዕየ ዮሐንስ ኮሜንታሪ። ስለዚህ ጌታችን የተሰወረው መና እኔ ነኝ ብሎ ከዚያ ከአይሁድ ትራዲሽን ነው ጠቅሶ ያስተማራቸው ማለት ነው። የሙሴ መንበር በሙሴ መንበር የተቀመጡ የሚለው ራሱ ትራዲሽን ነው እንጂ ያለ የሙሴ ወንበር የሚል የለም። እና ብዙ ትራዲሽኖች ጌታችን የጠቀሳቸው አሉ። ሶስተኛ ቤተክርስቲያን ክርስቶስ ራስ ስለሆነ ቤተክርስቲያን ደግሞ አካሉ ስለሆነች ራሱ ክርስቶስ ነው እንጂ የማይሳሳተው ቤተክርስቲያንማ ልትሳሳት ትችላለች የሚል አርጊውመንት እየሰማን ነበረ። እንደ ራሷ የሆነ ክርስቶስ እኮ እንዳትሳሳት ነው እንጂ ያለ ምንም ዓላማ አይደለም ራሷ የሆነው። እና የቤተክርስቲያን ራስ ክርስቶስ ነው ማለት የሚመራት እሱ ነው ማለት ነው። ክርስቶስ ራስ ማለት የሚመራ ማለት ነው አይደል? እና ኮንትራዲክት ያደርጋል። ቤተክርስቲያን ራሷ ክርስቶስ ነው ከተባለ በኋላ ተሳሳታለች ማለት የሚመራት አካል ስራ ፈቷል ማለት ነው። ሎቱ ስብሐት መንፈስ ቅዱስ አድሮባታል፣ የመንፈስ ቅዱስ ማደሪያ ነች፣ የእውነት አምድና መሰረት ነች ከተባለች በኋላ ቤተክርስቲያን ተሳሳታለች ከተባለች መንፈስ ቅዱስ ፌል አድርጓል ማለት ነው። ሎቱ ስብሐት። ስለዚህ አይሆንም። ሌላ አርጊመንት ምን ሲነሳ ነበረ? አይ ሰዎች በነፃ ፈቃዳቸው እኮ ሊበድሉ ሊሳሳቱ ይችላሉ። ስለዚህ ቤተክርስቲያን እንደ ቤተክርስቲያን ልትሳሳት ትችላለች። ኖ ጉባኤው ተስማምቶ አይበድልም። ማወቅ ያለባችሁ ኢንዲቪጁዋልስ የተለያየ አይነት ኃጢአት የተለያየ አይነት በደል ሊሰሩ ይችላሉ። ጉባኤያት ግን ተስማምተው በዓለም ያለችው ቤተክርስቲያን ተሰብስባ በዚህ ጉዳይ ላይ ኑ እንስማማ ተብሎ አይመከርም። ኑ እንሳሳት ተብሎ በስምምነት ስህተት የለም። ስለዚህ አንዱ ቢሳሳት ሌላው ይመልሰዋል። መንፈስ ቅዱስ በሌላኛው አድሮ ይመልሰዋል እንጂ ቤተክርስቲያን ተማክራ አትበድልም ማለት የግለሰቦች ምናምን እንጂ መንፈስ ቅዱስ ያደረባት ጉባኤ ስለሆነች እንደዚህ እንደ አሕዛብ ዝም ብሎ ሁሉም ሰው በአንድ ላይ ተሰብስቦ አይበድልም። ቤተክርስቲያን መሆኗ እዚህ ላይ ነው። መንፈስ ቅዱስ ማደሪያ የእውነት አምድና መሰረት የተባለችው ማንም አይችላትም፣ የገሃነም ደጆች አይችሏትም የሚለው ተስፋ ራሱ ይህንን ነው የሚያሳየው። ስለዚህ ቤተክርስቲያን እንደ ግለሰብ ሰዎች ሊያጠፉ ይችላሉ። እንደ ማህበር ግን ለምሳሌ 5ኛው ክፍለ ዘመን 4ኛው ክፍለ ዘመን ላይ ያለችውን ቤተክርስቲያን ውሰዷት። 4ኛው ክፍለ ዘመን ላይ ያለች የቁስጥንጥንያ ጉባኤ ላይ ኃጢአት በምታስተሰሪ በአንዲት ጥምቀት እናምናለን ያለችው ቤተክርስቲያን ተሳስታለች ማለት ሁሉም በጉባኤው የተሰበሰቡ አባቶች ሁሉ ተማክረው በድለዋል ማለት ነው። ዩሲ
ቤተክርስቲያን ራሱን ተማክራ ትበድላለች እንደማለት ነው። ኃጢአት እኮ ከሆነ ሰው ዊል ነው የሚመጣው አይደል? አንድ ሰው በሆነ ኃጢአት ሊወድቅ ይችላል። ማህበሯ እንደ ማህበር ተማክራ አትበድልም ነው ቤተክርስቲያን አትሳሳትም ማለት። ስለዚህ አንዱ ቢበድል አንዱ ያቀነዋል እንጂ ተሰብስቦ አይበድልም። እንኳን ለአዲስ ኪዳኗ ቤተክርስቲያን በጸጋ ላለችው ቤተክርስቲያን በብሉይ ኪዳን ማህበር እንኳ ቅሬታ ነበረው እግዚአብሔር። ሬመናንትስ ነበሩት ያንን የእስራኤልን ኪዳን ተሸክመው የሚኖሩ ማለት ነው። ስለዚህ ሰዎች ቢበድሉ ይቀናሉ እንጂ ቤተክርስቲያን እውነተኛዋ ቤተክርስቲያን ትሳሳታለች አይባልም። እውነተኛዋ ቤተክርስቲያን በአንድነት ትሳሳታለች ማለት ግን ወደ ምን ይወስዳል መስላችሁ? ፕሮባብሊ ስህተቱ በጣም ከባድ ከሆነ እንግዲህ ትሳሳታለች ካለ አንድ ሰው የመሳሳት ግሬድ የለውም አይደል? በጣም ከባድ ስህተት ከሆነ እውነተኛዋ ቤተክርስቲያን በአጠቃላይ ትጠፋለች ማለት ነው አይደል? ስህተት አሁን ንስሐ እስካለ መግባት እግዚአብሔርን እስከ መጨረሻው እስከ መበደል ይደርሳል። የቤተ ክርስቲያን ስህተቷ እስከዚያ ድረስ እንግዲህ ትሳሳታለች ካልክ ደረጃ አታበጅም። ስህተቷ እስከዚያ ደረጃም ሊደርስ ይችላል። ይሄ ማለት ቤተክርስቲያን በምድር ላይ ልትቋረጥ ትችላለች ማለት ነው። ይሄን ዶክትሪን ማስተማር አለብህ ማለት ነው። ቤተክርስቲያን ትሳሳታለች የሚል ሰው ትጠፋለችም ሊል ይገባል። ለምን? ስህተት ከትንሽ ስህተት ለመጥፋት እስከሚያደርስ ስህተት ነው ሬንጁ። ስህተት በፐርሰንት አይቀመጥም። አንድ ሰው ሊሳሳት ይችላል ከተባለ ስህተቱ እስከ ምንድን ነው የሚሄደው? እግዚአብሔርን እስከ መካድ አፖስቴት እስከ መሆን ድረስ ሊደርስ ይችላል። ስለዚህ ቤተክርስቲያን ትሳሳታለች የሚለው አንድ ሰው ከተቀበለ ልጠፋ ትችላለች የሚለውንም መቀበል አለበት። ነገር ግን እግዚአብሔር እንደዛ ነው ፕሮሚስ ያደረገው ለቤተክርስቲያን። ለቤተክርስቲያን የተሰጣት ፕሮሚስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት አጠፋም ማለት ነው። የገሃነም ደጆች አይችሏትም ማለት አጠፋም ማለት ነው። ስለዚህ የቤተክርስቲያን ትሳሳታለች የሚለው ትጠፋለች እስከሚል ድረስ ስለሚወስድ ልንቀበለው አንችልም ማለት ነው። ሁለተኛ ደግሞ ሁሉም ተስማምተው ይበድላሉ የሚልም ይሆናል። ምክንያቱም ቤተክርስቲያን ተሳሳተች ለመባል ሁሉም ተስማምቶ መበደል መስማማት አለበት በስህተቱ። የማይስማሙ ሰዎች ካሉ እነሱ ናቸው ቤተክርስቲያንን ይወከሏት፣ ያልተሳሳቱት ማለት ነው። የተሳሳቱት ይታረማሉ፣ ካልሆነ ይወጣሉ ማለት ነው። ስለዚህ ቤተክርስቲያን ትሳሳታለች የሚለው በጣም አደገኛ ትምህርት ነው ማለት ነው። ሶስተኛ ቅድም እንዳልኳችሁ ቤተክርስቲያን ትሳሳታለች ብሎ የሚያምን ሰው የጥንት ቤተክርስቲያን ውሳኔዎችን ሁሉ ተሳስተው ሊሆን ይችላል ብሎ መቀበል ይገደዳል። ፕሮባብሊ ተሳስተው ሊሆን ይችላል ውሳኔዎቹ። ምክንያቱም ወደ መጽሐፍ ቅዱስ እንዳይል መጽሐፍ ቅዱስን ሰዎች በተለያየ መንገድ ስለተረጎሙት በትርጉም ላይ የተፈጠረን ችግር ለመፍታት የመጣ ጉባኤ ነው። ጉባኤያቱ ራሱ የተሰበሰቡበት ዓላማ እንደዛ ነው። ስለዚህ በመጽሐፍ ቅዱስ ብቻ መፍትሄ ሊገኝለት አልቻለም ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የትርጉም መለያየት ኖሮ ሰዎች በትርጉም ተጣልተው ጉባኤ ሰብስበው ያ ጉባኤው መጽሐፍ ቅዱስን ተረጎመው እንደዚህ ነው መተርጎም ያለበት ብሎ ማለት ነው። ያ ጉባኤ ከተሳሳተ ትርጉሙ ተሳስቷል ማለት ነው። መጽሐፍ ቅዱሱ ቢኖርም ጉባኤው በተሳሳተ መንገድ ነው የተረጎመው ማለት ነው። ስለዚህ ሁሉም በቤተክርስቲያን ትራዲሽን ያሉ ጉባኤያት፣ አንቀጽ ሃይማኖቶች፣ ክሪድስ፣ ኮንፌሽንስ ምናምን ሁሉ ነገ ከነገ በኋላ ሊቀየሩ የሚችሉ ናቸው ማለት ነው። ምን ማለት ነው? ይሄ አንድ ሰው የሚቆምበት የረጋ አስተምሮ ስቴብል የሆነ አስተምሮ የለውም ማለት ነው። ዛሬ ኮንፌስ የሚያደርገው ቁሜበታለሁ የሚለው ትምህርት ነገ ሊቀየር የሚችል ይሆናል ማለት ነው። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ የአንድ ባህሪ፣ የአንድ ፈቃድ ትምህርት፣ እነዚህ ሁሉ ጉባኤያት ላይ የተነገሩት እነዚህ ሁሉ ሊስተካከሉ የሚችሉ ማለት ሊቀየሩ የሚችሉ ፋሌብል ይሆናሉ ማለት ነው። ስለዚህ ቤተክርስቲያን ስቴብል ግራውንድ አይኖራትም ማለት ነው ባስተምሩ። ሰዎች ፕሮቴስታንትን እየለቀቁ ያሉት ለምንድን ነው? በብዙ ዓለም ፕሮቴስታንት ስቴብል አይደለም ነው። በቃ ስቴቢሊቲ ይፈልጋሉ፣ የማይናወጥ የማይቀየር ነገር ይፈልጋሉ እና ያንን ኦፈር አያደርግም ትምህርቱ ማለት ነው። ይህንን ለመጨመር ነው። እግዚአብሔር ይስጥልኝ። መምህር የኔማ አንድ ደቂቃ መጨመር ከቻልኩ በጣም ደስ የሚል ነገር ነው ሰው ከቨር ያደረጉትና ቅድም ዳኒ ኢንቪዚብል ቸርች ያልደጋግሙ ሲናገር ነበር። ዲያቆን ዳዊት መዝሙሬን ከሰማችሁትና አይ ቲንክ ቤተክርስቲያን ትሳሳታለች ብሎ መልሶ ደግሞ ኢንቪዚብል ቸርች የምትባል ነች
በሁሉም ጋር የምትገኝ እንደ ወርልድ እያለ ማለት ነው። እና በጣም ኮንትራዲክት የሚያደርግ ስቴትመንት ነው እየሰራ የነበረው። እና ስለዚህ ኢንቪዚብል ቸርች ማለት የምትሳተው ማለት ነው በሱ አስተሳሰብ በጣም ግራ የሚያጋባ ኮንሰፕት ነው። እና እዚህ ላይ ትንሽ ጨምሮበት ምን ለማለት ፈልገው ነው? አረ ነው እርሶ ከነበሩ ኢንቪዚብል ቸርች ሲል ነበር ደጋግሞ ያ በፕሮቴስታንት አስተምሮ ያው ኢንቪዚብል ቸርች የሚባል አለ። በምድር ላይ ራሱ እኛም ማናያት እግዚአብሔር የሚያያት ቤተክርስቲያን አለች ብለው ነው የሚያምኑ እንደምታውቁት። እና ሌሎቹ አብያተ ክርስቲያናት ያው ሁሉም ስህተት ያለባቸው ስህተታቸው ቢለያይ እንጂ ሁሉም በስህተት ውስጥ ያሉ እንግዲህ ስህተታቸው ያው ግሬዱ ይለያያል ብለው ነው የሚያምኑትና እውነተኛዋ ቤተክርስቲያን የክርስቶስ አካል የምትለዋ የምትማትታይ ነች ብለው ነው የሚያምኑ። እኛ ደግሞ ያው ቤተክርስቲያን ሳክራመንታል ፕሪስትሁድ አላት፣ የክህነት መዋቅር አላት፣ የሚስጥራተ ቤተክርስቲያን አድሚኒስተር የምታደርግ ነች። ስለዚህ በምድርም የምትታይ ነች፣ ቪዚብል ነች ብለን ነው የምናምነው። ግን ደግሞ ቪዚብል ከሆነው ውስጥ እንግዲህ ከሚታየው ማህበር ውስጥ ከእውነት የእግዚአብሔር የሆኑትና ደግሞ ዝም ብሎ ሃይፖክራይት የሆኑት ግብዞች የሆኑትን እግዚአብሔር ያውቃል፣ ይለያል። ቤተክርስቲያን ውስጥ ስንዴና እንክርዳድ ይኖራል። ግን ስንዴና እንክርዳድ ቢኖርባትም ቤተክርስቲያን የምትታይ ነች። ምክንያቱም መዋቅር አላት፣ ሲኖዶስ አላት፣ ተጠያቂነት አላት፣ የሚያስተምሩ ሰዎች የሚሾሙባት፣ እረኞች የሚሾሙባት ማህበር ነች ብለን ነው የምናምነው። ከሁሉም በላይ የእግዚአብሔርን ምስጢር አድሚኒስተር የምታደርግ ጸጋ የምታካፍል ስለሆነች መታየት አለባት ብለን ነው የምናምነው። እና አንዱ የምንነቅፈው ከፕሮቴስታንት ኤክሌሲዮሎጂ የምንነቅፈው እሱን ነው። የሚገርም ነው። ምክንያቱም ከምን ጋር ይላል መሰረት መምህር አንዳንድ ዌስተርን ሰዎች ይላሉ ሰዎች እኔ የሚል ራሱን አይደንቲፋይ ብሎ እኔ የሚል ነገር ራሱን እኔ ካለ እሱ አይደለም እና ያ ማለት ስፒሪቹዋል ቢንግ ነው ማለት ሰዎች ልጆችን እያሉ እንትን ይላሉ። እና የእነሱ ቤተክርስቲያን ስፒሪቹዋል ኢንቪዚብልነት የሚሉት ነገር ከኤቴስቶች ጋር በጣም በተለያየ ኮንሰፕት ዞሮ የሚገናኝ ነገር ነው። አስፍተን እንዳይሰፋ ብዬ ነው እንጂ ቢሰፋ አንዳንዶች አሁን እግዚአብሔርን በኢየሱስ ክርስቶስን ሳይሆን እግዚአብሔር መንፈስ ነው ይላሉ፣ ሰውም መንፈስ ነው ይላሉ። ቅድም እንዳልኩት እኔ ብሎ አንድ ነገር ከተናገረ ይላሉ። አሁን ዛፍ እኔ ነኝ ብሎ አይናገርም ይላሉ። እኔ ብሎ ስለማይናገር ዛፍ ነው ብለን እንጠራዋለን። ሰው ልጅ ግን እኔ ብሎ ስለሚል እኔ ብሎ ማለት ከቻለ ያ እኔ ብሎ የሚያሳየው ኦብጀክቲቭ የሆነ ነገር እኔ ብሎ ማለት ስለማይችል ሰው መንፈስ ነው ብሎ ነው የሚያምኑት እነኚህ ኤቲስቶች። እና ያው ወደፊት ዲስከስ እናደርገዋለን። ብቻ ጀስት ሃይላይት ለመስጠት ብዬ ነው። ቃሎት ያሰማል። ምን መሰላቸው እዚህ ላይ ብዙ ጊዜ ነገረ ቤተክርስቲያንን የተመለከቱ አስተምሮዎች ይሄ የነገር ሃይማኖት ጉዳይ የተመለከቱ አስተምሮዎች መጽሐፍ ቅዱስ ላይ ቀጥታ የተወሰዱ አይደሉም። በአብዛኛው ነባራዊ ሁኔታውን አኮሞዴት ለማድረግ የሚወጡ ናቸው። አሁን ያለውን ሁኔታ የሚያቅፍ አስተምሮ ማለት ነው። ለምሳሌ አሁን ቴዎሎጂካል ትሪያጅ የሚባል አለ በፕሮቴስታንት አይደለ? ፈርስት ኦርደር ዶክትሪን፣ ኤሴንሻል ነን ኤሴንሻል ምናምን እያሉ የሚከፋፍሉት ማለት ነው። እና ይሄ ምንድነው ኦልሬዲ ክፍፍሉ አለ። በፕሮቴስታንት መካከል ያለው ክፍፍል በጣም ሰፊ አይነት ቫሪዬሽን አለ በትራዲሽኖቻቸው መካከል ምናምና እሱን ለማስተናገድ ግዴታ እንዲህ አይነት ሲስተም መፍጠር ያስፈልጋል። ቢያንስ አንድ የምንሆንበት የሆነ የአስተምሮ ግሩፕ እንፍጠር። ከዛ ደግሞ ብንለያይም የማይጎዳ ብለን እንፍጠር። ግን መጽሐፍ ቅዱስ እንደዚህ አይነት እንትን የለውም። በአንዳንድ አስተምሮ ብትለያዩም ችግር የለም፣ በአንዳንድ አስተምሮ ተቃራኒ ነገር ብታስተምሩም ችግር የለም የሚል የለውም መጽሐፍ ቅዱስ። አሁን ይሄ ሂውማን ትራዲሽን ነው። አያችሁ፣ ሂውማን ትራዲሽን ነው ማለት በጣም ፎለን የሆነን ኮንዲሽን ውድቀትን ያለ ቀውሱን ማኔጅ ለማድረግ የሚፈጠሩ አስተምሮዎች ናቸው። ይሄ የኢንቪዚብል ቸርች አስተምሮ ቪዚብል ቸርች ላይ ተስፋ በመቁረጥ የመጣ አስተምሮ ነው እንጂ ክርስቶስ ህዝብ ነው የመሰረተው። በሐዋርያት ስብከት ሐዋርያት በሚፈጥሩት በነሱ ስብከት የሚመሰረት የሚታይ ህዝብ ነው የፈጠረ እንጂ የማትታይ የሆነች ኢንቪዚብል የሆነች ቤተክርስቲያን ብቻ አይደለም የፈጠረው። ክርስቶስ የፈጠረው ህዝብ ነው። ኤክሌሲያ ማለት ራሱ ጉባኤ ማለት ነው። ስለዚህ ጉባኤ ደግሞ የሚታይ ነው መሆን ያለበት። ስለዚህ ከተስፋ መቁረጥ የሚመጣ
ማለት ሁኔታው እንደዛ የማያስኬድ ከሆነ ነባራዊ ሁኔታውን የሚያቅፍ የሆነ አስተምሮ መፍጠር ያስፈልጋል ማለት ነው። እና እነዚህ እኛ ከሂውማን ትራዲሽን ነው ምን መድባቸው እኛ እንዲህ አይነት ነገሮችን እንዲህ አይነት አስተምሮዎችን ያለውን ችግር ማኔጅ ለማድረግ ያለውን ቀውስ ማኔጅ ለማድረግ የተፈጠሩ አይዲዮሎጂዎች ናቸው፣ አስተሳሰቦች ናቸው። ሂውማን ትራዲሽን ስክሪፕቸራል አንድ ሰው ሊጠቅስ አይችልም። ቴዎሎጂካል ትሪያጅን ለማሳየት ጥቅስ ሊጠቅስ አይችልም። ቤተክርስቲያን ኢንቪዚብል ነች እንጂ ቪዚብል ቸርች የለም ለማለት ቪዚብል የምትታወቅ አንድ የክርስቶስ ቤተክርስቲያን የለችም ብሎ ለመናገር ጥቅስ መጥቀስ አይችልም። ቢጠቀሱም በጣም የተጣመሙ በጣም የተለጠጡ እንደው ትርጉማቸው ያንን እንዲይዝ የተገደዱ ምናምን ጥቅሶች ነው የሚሆኑት። ምክንያቱም አይዲያሊ ስታስቡት ክርስቶስ እንዴት እርስ በርሳቸው እንደዚህ የሚከራከሩ የተለያዩ ቸርቾችን መስርቶ እንዴት ይሄዳል? አንድ ቤተክርስቲያን መመስረት ስለማይችል ነው እንደዛ ጥያቄ ያስነሳል ማለት ነው። እና ክርስቶስ መቼም ከልዩነት አንድነት ነው አይደለም ይበልጠው። ስለዚህ ክርስቶስ አንድነት አንድ የሆነች ቤተክርስቲያን አልመሰረተም ማለት መልካም ሆኖ ግን ያንን ማድረግ አልቻለም እንደማለት ነው። እና ይሄ የቤተክርስቲያን ነገረ ቤተክርስቲያን ላይ የምንሰጠው ዲፊኒሽን አልቲሜትሊ የሐዋርያትን ስብከት የመንፈስ ቅዱስን ስራ የክርስቶስን ኃይል እንትን ዝቅ አድርጎ የሚያሳይ ከሆነ አንቀበለው ማለት ነው። እኛ ክርስቶስ አንድ ቤተክርስቲያን ነው የሚመሰርተው፣ ያችን ቤተክርስቲያን መስርቷት ሂዷል ብለን ነው የምናምነው። ሰዎች ከዚያ ቤተክርስቲያን ውስጥ ከሆኑ ከቤተክርስቲያን ወጥተዋል፣ ውስጥ ከሆኑ ውስጥ ናቸው እንጂ የተለያዩ በሺዎች የሚቆጠሩ ግን እርስ በርሳቸው የሚወጋገዙ እርስ በርሳቸው የሚከራከሩ በሆነ ነገር አንድ አይነት ነገር ያላቸው እንደዚህ አይነት እንደ ብሔር ብሔረሰቦችማ እንዲሁም ተፋቅረው ይኖራሉ እኮ አይደል? እንደዚህ አይነት አላቸው ህግ ማኔጅ የሚያደርጉበት ህገ መንግስት ያወጣሉ፣ በሀገሪቱ ይተዳደራሉ፣ ሎ ኢንፎርስመንት አላቸው፣ ምንድነው ፖሊስ አላቸው ምናምን እንደዚህ እነሱን ማኔጅ የሚያደርግ አለ። እዚያ የባሰ ነው የሚሆነው ቤተክርስቲያን ማለት ነው። እና ክርስቶስ የመሰረታት ቤተክርስቲያን እንዲህ አይነት ነች ብሎ መናገር የክርስቶስን ስራ የመንፈስ ቅዱስን ስራ ዝቅ ማድረግ ስለሚሆን እንዲህ አይነት አስተምሮ አንቀበልም ማለት ነው። መምህር ዘላለም ሀሳብ ካላቸው ቀሲስም መጥተዋል። ቀሲስ ቡራኬ ደረሰን ይፍቱን ይባርኩን። መምህር መዝገቡም አሉ አላወቅኳቸው ወይ እንታወቃቸውና መምህር መዝገቡ ካህንም ከሆኑ እንግዲህ ይፍቱን ይባርኩን ብያለሁ። ሰላም ለእርሶ ይሁን። ሰላም ናችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። ገና መንገድ ላይ ነኝ። ካህን እንኳን የማይ እሺ እንኳን በሰላም መጡ። ቀሲስ እንኳን በሰላም መጡ። ይፍቱን ይባርኩን። እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። መምህር በረከት፣ መዝሙረ ያሬድ፣ ሁላችሁም መምህር ዘላለም፣ መምህር መዝገቡ፣ መምህር ዳዊት፣ ሁላችሁም ከላይ እስከታች ያላችሁት እስከ ሞት በወደደን እና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን። የቸርነት ባለቤት ኢየሱስ ክርስቶስ ለዚች ሰዓትና ለዚህ ጊዜ ያበቃን ስሙ የተመሰገነ ይሁን። አለውኝ እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። ሁላችሁም ሰላም ብያለሁ። ሰላም ለእናንተ። እሺ አሜን። ቀሲስ እንኳን በሰላም መጡ አሉ። ዶክተር ዘላለም አሎ ያሬዲ እንደምን አለ? ሁላችሁም ሰላም ናችሁ? ቄስ ይፍቱኝ ይባርኩኝ። እሺ ቃልዮት ያሰማልን መምህር በረከት፣ ዲያቆን መዝሙር ያሬድ፣ ሁላችሁም ማለት ነው። ዲያቆን ዶክተር ዳዊትም ይሄ በጣም ያው ሰፊ ሀሳብ እንደሆነ ተመልክተናል። በመጠኑ ግን አንዳንድ ነገር ለመጨመር ከተፈቀደልኝ ትንሽ ደቂቃ ማለት ነው። ማለት እኛ መጽሐፍ ቅዱስ ብቻን የምንቃወምበት ትልቁ ምክንያት አንደኛ መጽሐፍ ቅዱሳዊ መሰረት ስለሌለው ነው። ራሱ መጽሐፍ ቅዱስ ብቻ ተብሎ ጥብቅና የሚቆምለት ማለት ነው
ሰልፍ አውተንቲኬቲቭ ስላይደለ ማለት ነው። ለምሳሌ ወንጌል 4 መሆኑን አይነግረንም። ማቴዎስ መጽሐፉን አይነግረንም። ሁሉንም ማለት ነው። ቁጥሬ 60 በእኔ ውስጥ ያሉት ቁጥሮቹ 66 ናቸው አይለንም። ከዚህ የተነሳ መጽሐፍ ቅዱስ በራሱ በመጽሐፍ ቅዱስ ማስረጃ ያለው ጉዳይ አይደለም። መጽሐፍ ቅዱስ ራሱ አይቀበልም። በነገራችን ላይ ለምንድነው የማይቀበለው ካለን ቅድማው ከንግግሮቹ መካከል ስትመለከቱት ሁለት ነገሮች አሉ። ለምሳሌ ፎርማል ሰፊሸንሲ ኦፍ ስክሪፕቸር እንደ ማቴሪያል ሰፊሸንሲ ኦፍ ስክሪፕቸር የሚባል አለ። ፎርማል ሰፊሸንሲ ኦፍ ስክሪፕቸር ማለት ነገረ ሃይማኖት ያለ ጉድለት በምልአት መጽሐፍ ቅዱሱ ራሱ ይዘዋል ማለት ነው። ያለ ጉድለት ይዘዋል ማለት ነው። ማቴሪያል ሰፊሸንሲ ማለት ደግሞ መጽሐፍ ቅዱስ ፋውንቴን ኦፍ ሳልቬሽን ነው። ለነገረ ድህነት ለነገረ ሃይማኖት ማብራሪያዎች አሉት ብለን እናምናለን ማለት ነው። ስለዚህ ያለ ጉድለት በምልአት ይዘዋል የሚል ነገር ካለ በጣም ብዙ ጥያቄዎች አሉ። ለምሳሌ ጌታ ከትውፊት አስተምሯል? አስተምሯል። ጳውሎስ አስተምሯል። ጴጥሮስ አስተምሯል። በነገራችን ላይ ቅድም መምህር በረከት ሲናገሩ ነበር። የማቴዎስ ወንጌል ምዕራፍ 23 ቁጥር 2 ላይ ጌታ ምን አለ? እነሆ ጸሐፍት ፈሪሳውያን በሙሴ መንበር ተቀምጠዋልና ይላል። የሙሴ መንበር ማለት ምን ማለት ነው? ብሉይ ኪዳንን ብናነብ የሙሴ መንበር ምን እንደሆነ መጽሐፍ ቅዱስ ይነግረናል። ኦኬ፣ ጌታ ራሱ ነው በነገራችን ላይ ይህንን ያስተማረው ማለት ነው። ሌላ የሚገርማችሁ ነገር ይህንን ጥቅስ እየያዛችሁ መሄድ ትችላላችሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ቅዱስ ጳውሎስ ከነርሱ ተለይቶ ወደ ኢየሩሳሌም ሊሄድ ነው። በዛ ሰዓት ምን ይላቸዋል? ጌታ ራሱ እንዳስተማረ ይላል። ጌታ ራሱ እንዳስተማረ ከሚቀበል ይልቅ የሚሰጥ ብፁዕ ነውና ድሆችን መርዳት እንዳትረሱ ብሎ ያስቀምጣል። ይሄ ግን በወንጌል ላይ እንግዲህ የጌታ ትምህርት በወንጌል ላይ ነው አይደለም። ሳይኖፕቲክ ጎስፕል እና ጆን ጎስፕል ላይ ነው። የቱ ጋ ነው ጌታችን ኢየሱስ ክርስቶስ ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ ያስተማረው? ቅዱስ ጳውሎስ ነው እንግዲህ ይህንን የተናገረው ማለት ነው። ሌላ አንደኛ ቆሮንቶስ ምዕራፍ 10 ላይ በባህር መካከል መሻገራቸውን ጥምቀት ሆኖ ነው የሚፈታው። ቅዱስ ወንድሞቼ ሁላችሁ ይህንን ታውቁ ዘንድ እወዳለሁ አለ ቅዱስ ጳውሎስ። ይህንን ታውቁ ዘንድ እወዳለሁ፣ እነሆ ይከተላቸው ከነበሩ ከመንፈሳዊ ዓለት በልተዋልና ጠጥተዋልና እያለ በሙሴ እጅ በሙሴ ተሸፍኑ በደመና ተሸፍኑ ከሙሴ ጋር ይተባበሩ ዘንድ በባህር ተጠመቁ ብሎ ነው የሚያስቀምጠው። ዘጸአት እንግዲህ 40 ቻፕተሮች ነው ያሉት። የትኛው ክፍል ላይ ነው በኤርትራ ባህር መካከል ማለፋቸው ጥምቀት ሆኖ የተቆጠረበት? ስለዚህ እንደዚህ ነገሮችን አይመልስም ማለት ነው። በነገራችን ላይ ሶላ ስክሪፕቸር እኛ የምንቃወመው የመጽሐፍ ቅዱስን ክብር ለመጠበቅ ነው። ምክንያቱም መጽሐፍ ቅዱስን ያከበረ መስሎ መጽሐፍ ቅዱስን የሚጥል ስለሆነ ነው። ቅድም ትዝ ይላችኋል፣ እመለስበታለሁ። ያውኑ ላይ በመካከላችሁ ክርክር ቢፈጠር አለ። ለምሳሌ በመካከላችሁ በሁለት ጴንጤ መካከል አለመግባባት ቢፈጠር ማነው ተጠያቂው? ማነው ዳኛ? ማነው የሚያስታርቃችሁ ተብሎ ሲጠየቅ እንደውም ምንድን ነው የሚሉት? በደንብ አድርጋችሁ አንብቡ ነው የሚሉት። ያኛውም ይሄኛውም በደንብ አድርጎ ያንብብ ነው። እሺ በደንብ አድርገን አነበብን። አንድ ክፍል እናንሳ። ዮሐንስ ወንጌል ምዕራፍ 3 ለምሳሌ ከዋና ከመንፈስ መወለድ ማለት አንዱ ጥምቀት ነው ይለናል። አይ ውሃ ማለት የዮሐንስ ጥምቀት ነው ይላል። አንዱ ደግሞ አንዱ ጥምቀት ነው ስላችሁ የምርም ውሃ ማለት ጥምቀትኛ ምናነው ጥምቀት የሚወክል ነው ይላል። አይ አንዱ ይመጣና ደግሞ የዮሐንስ ጥምቀት ነው ይላል። ሌላው ደግሞ ይመጣና አይ መንፈስ ነው ይላል። አራተኛው ይመጣና ደግሞ ምሳሌ ነው ይላል። አምስተኛ ይመጣና ቃሉ ነው ይላል። ይሄ መንፈስ ማለት ዳግም መወለድ በቃሉ ነው የሚለውን የጴጥሮስ ያዕቆብ ላይ ያለውን አምጥቶ እንደዛ ነው ይላል። እሺ በመካከላቸው አለመግባባት ተፈጥሯልና ማን ነው የሚያስታርቃቸው ነው? ማን ነው የሚያስታርቃቸው ስል እንደ እግዚአብሔር ቃል የሆነው አለ። ቅድም ሰምታችሁ ከሆነ ማለት ነው። እና የትኛው ነው ትክክል የሚሆነው? አሁን እኔ ሁለቱ ደግማችሁ አንብቡ ተባለ አይደለም? እሺ ሶስተኛ ሰው ደግሞ ይምጣ ይባል። ሶስተኛ ደግሞ ሌላ መረዳት ይዞ መጣ። ይኸው ዮሐንስ ወንጌል ምዕራፍ 3 ላይ አንዱ ጥምቀትን ይዞ መጣ፣ አንዱ መንፈስን ይዞ መጣ፣ አንዱ ቃልን ይዞ መጣ። እሺ ምንድን ነው የሚሆነው? በቃ ያችሁ የመበጣጠስ በሽታ ማለት ከዚህ የሚመጣ ነው ማለት። ይሄ አዛጡናዊ መንፈስ ማለት ይሄ መለያየት ማለት ነው። ስለዚህ ይሄ ቅድምም ሰምታችሁ ከሆነ በእኔ መረዳት ስሉ አልነበራችሁ መጽሐፍ ቅዱስ ብቻ ማለት በአጭሩ የኔ መረዳት ብቻ ማለት ነው። የኔ መረዳት ብቻ። ስለዚህ ለዛ እኮ ነው ጀማሪዎቹን ራሱ ቅድም ስንናገር ነበርና ማርቲን ሉተር ለምሳሌ ፊዚካል ፕሬዘንሲ ኦፍ ክራይስትን ነው የሚያምነው። ዩካሪስት ላይ ቅዱሱ ቁርባን ላይ ምን ብሎ ነው የሚቀበለው ማርቲን ሉተር? ሪል ፕሬዘንስ ወይም ደግሞ ፊዚካል ፕሬዘንስ ነው። ስለዚህ የኃጢአት ይቅርታን ይሰጣል፣
ነፍስና ስጋን ይቀድሳል፣ እውነተኛ ጌታ ስጋና ደም ነው እያለ ነው የሚናገረው አይደለም። እነዚሁ እንግዲህ ደግሞ ይመጡና እንግዲህ በአንድ ጊዜ የተጀመሩ ስለሆነ ማለት ነው። እነዚሁ እንግዲህ ደግሞ ይመጡና ዮሐንስ ወንጌል ምዕራፍ 6ን ይሄ የማመን ተለዋጭ ስም ነው፣ የእምነት ተለዋጭ ስም ነው። አልሰማችሁም? ዮሐንስ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ያልበላ ያልጠጣ የዘላለም ሕይወት የለውም ማለት ማመንን ነው የሚያሳየው ሲሉ አልሰማችሁም? ይሄ የዘውንግሊ ውጤት ማለት ነው። ስፒሪቹዋል ፕሬዘንስ ይላል። እንደውም ጌታ አድርጓል፣ በእግዚአብሔር ቀኝ ነው ያለው፣ በየመሰዋማ ቤተክርስቲያን ባለችበት ቦታ ሁሉ ይገኛል ብሎ ማለት ስህተት ነው ብሎ ነው የሚቃወሙት። እና ካልቪን ደግሞ ይመጣና ምሳሌ ነው ይላል። ምሳሌ የሚል ፕሮቴስታንት ወንድም ካገኛችሁ የካልቪን ውጤት እንጂ የመጽሐፍ ቅዱስ ውጤት አይደለም በነገራችን ላይ ማለት ነው። ስለዚህ እነዚህ እንኳን ከመጀመሪያ ተለያዩ። ከዛም ጉባኤ ሁሉ ተደረገ። ቅድም መምህር በረከት ስሉ ነበረ 1529 ላይ ሉተር ከዘውንግሊ ጋር የተከራከሩበትና ፋይናሊ ምን ይላል? ከጽንፈኛውና የእርሱ መሰል ከሆኑ ከዘውንግሊ ጋር ባዶ ወይን ከምጠጣ ደም ማነው ባዶ ወይን ከምጠጣ ከፖፑ ጋር ደም ቢጠጣ ይቀለኛል ይላል። አሁን ከሉተራን ወገን ምናልባት ከፕሮቴስታንት ጋር አይደለም። አዎ የመርበርጉ ጉባኤ 1529 ማለት ነው። ከፕሮቴስታንቱ ጋር ለምሳሌ ከፔኔኮስታል ጋር ከቅዱሱ ማነው ሆሊ ኮሚኒየን ከማደርግ ቢፈቅዱልኝ ወደ ኦርቶዶክስ አሊያም ወደ ካቶሊክ ሄጄ ባደርግ ይቀለኛል የሚሉ ሰዎችን ከሰማችሁ ያው ከዚህ ጉባኤ እየጠቀሱ ነው ማለት ነው። እና ይህንን ሁሉ የምናገረው ምንድነው? መለያየቱ እንኳን አለመግባባቱ እንኳን በመካከላቸው ቢገኝ እንደተለያዩ ይቀጥላሉ። ፕራክቲካሪም ደግሞ እያየ ነው ያለው እሱም ብቻ ነው። ተመልከቱና መጽሐፍ ቅዱስ ብቻ የምንቃወመው መጽሐፍ ቅዱስን የሚያስጥል ማንም መንገደኛ ተነስቶ እንደፈለገ የሚተረጉም ስለሆነ ነው። ኦኬ በራሴ መረዳት የሚለው ማለት ነው። ስለዚህ ከትውፊት ጠቅሷል ወይ ከተባለ አዎ ጌታን ነግሬያቸዋለሁ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ ጠቅሷል ጥምቀት የሚለውን ነገር ማለት ነው። እንግዲህ ጥምቀት የሚለው አልተጠቀሰም። ቅዱስ ጴጥሮስ እንደዚሁ ጠቅሷል። ቅዱስ ጳውሎስ ራሱ በሌላ ስፍራ ላይ ሙሴን የተፈታተኑት ሁለቱ ጠንቋዮች በእንግዲህ ዘጸአትን ከምዕራፍ 5 ጀምራችሁ ብታነቡት ሙሴ ሲያደርግ እነዚህም ያደርጋሉ፣ ሙሴ ሲያደርግ እነዚያም ያደርጋሉ፣ ምትሃታዊ በሆነ መንገድ ማለት ነው። ግን ስማቸው አልተጠቀሰም። እና ቅዱስ ጳውሎስ ለጢሞቴዎስ ለመንፈስ ልጁ ለጢሞቴዎስ ከየት አምጥቶ ነው የጠቀሰው? ኢያኔስ እና ኢያምባሬስ የሚባሉትን ማለት ነው። እና ከዚህ አንጻር እሱ መታየት አለበት ነው። ሌላ ራሱ መጽሐፍ ቅዱስ በነገራችን ላይ ሲጻፍ ራሱ በምልአት አልተጻፈም። ቅድም ተሳስቶ ነው መሰለኝ መዝሙር ያሬድን ኤፌሶን 3 ቁጥር 3ን አውጣ ብሎት ነበር። ኤፌሶን 3 ቁጥር 3 እኮ የሚለው መጽሐፍ ቅዱስ በጥቂት ቃል ብቻ ነው የተጻፈው እኮ ነው የሚለው። በምልአት ተጽፏል እኮ አይልም፣ በጥቂት ቃል ብቻ። ዕብራውያን 13:22 ላይም እንደዚሁ ነው። የወንጌልን ምክር ትታገዙ ዘንድ እመክራችኋለሁ ብዬ በጥቂት ቃል ብቻ ጻፍኩላችሁ ነው የሚለው። በጥቂት ቃል ኦፍኮርስ በጥቂት ነው። ዮሐንስ ነግሮናል። ኖ ጌታ ያደረገው ያስተማሩ በብዙ ሌላ ነገር አስተማራቸው ይላል። ግን ምንድን ናቸው እነዚያ ያስተማራቸው? አንደኛ አልተጻፈም። ስለዚህ በምላት አልተጻፈም። ይልቁንም ግን ለነገር ሃይማኖት እግዚአብሔር ባወቀ ለሕይወታችን በቂ የሆኑት በመጽሐፍ ቅዱስ ሰፍረዋል። እኛ ትውፊትን የተቀበልንበት ትልቁ ምክንያት መጽሐፍ ቅዱስ በተጻፈበት መንገድና ለተጻፈበት ዓላማ ምን እንድንረዳውና እንድንገነዘብ የሚያደርገን ከምንፍቅና የሚጠብቀን ከክህደት የሚጠብቀን በቤተክርስቲያን ውስጥ የሚያጸናን ከውርደት የሚታደገን ማለታችን እኮ። ለምሳሌ አርዮስና አትናቴዎስ ተከራከሩ። ፎር ኤግዛምፕል የኒቅያ ጉባኤ ላይ ማለት ነው። መጽሐፈ ምሳሌ እሱም ጠቅሷል። ከመጽሐፍ ቅዱስ ጠቅሶ እኮ ነው በነገራችን ላይ የተከራከረው። ጥያቄው እኛም በመጽሐፍ ቅዱስ ክፍል ላይ በአንድም ቦታ ላይ በአንድም ቨርስ ላይ ወደ 40 ሺህ የሚቆጠሩ ቨርሶች አሉ መጽሐፍ ቅዱስ ላይ። በአንድም ላይ ጥያቄ የለንም። በነገራችን ላይ ልዩነት የለንም። ልዩነታችን መረዳት የሚባል ነገር ላይ ነው። ልዩነታችን ትርጓሜ የሚባል ነገር ላይ ነው። ኦኬ። እና አርዮስም ጠቀሰ። አትናቴዎስ ምን ብሎ ነው? ከአንተ በፊት እንዲህ ብሎ የተረጎመ አንድ የቤተክርስቲያን አባት የሚል ነው። በቃ ይሄ እኮ ነው። ዮሐንስ ወንጌል ምዕራፍ 3 ላይ አሁን የሆነ ነገር ስለሆን ከአንተ በፊት እንደዚህ ብሎ የተረጎመ አንድ የቤተክርስቲያን አባት። ይሄ ትክክል ነው እንጂ ጥቅሱንማ ማንም ይጠቅሳል። አርዮስ ጠቅሷል፣ መናፍቅ ከመባል ግን አልዳነም። ኒስጥሮስ ይጠቅሳል፣ መናፍቅ ከመሆን ግን አልተረፈ። አፖሊናሪዮስ ይጠቅሳል። ኦኬ። ጥቅስማ መጥቀሱን ይጠቅሳሉ።
ዲያብሎስም ጥቅስም ይጠቅሳል። አትናቴዎስም ብሎናል። በነገራችን ላይ አጌንስት ሬስስ ላይ እንደነገረን እኛ ይላል የቤተክርስቲያን እውነትን ለመግለጥ ከአባቶች በቅዱስ ትውፊት የተቀበልነው እውነት አለናል። እናንተ ግን የምትጠቅሱታላችሁ የላችሁ። ስለዚህ ትስታላችሁ። የመሰናከያ አለት በተባለው በክርስቶስ ላይ ትወድቃላችሁ፣ ትቀጠቀጣላችሁ ብሎ ነው ያስቀመጠው እና ከዚህ አንጻር መታየት አለበት። ትውፊት በነገራችን ላይ ባሲሊዮስ ብቻ ለሚጠቅሰው ይሄ እንደው ረዝሟል መሰለኝ እዚሁ ባቆም ይሻላል እና ብቻ ይሄ ነው መጽሐፍ ቅዱስ። ሄሬኔዎስ እንደሚነግረን ባይብል ስተዲ አውት ኦፍ ዘ ቸርችስ ዴቪልስ ቴዎሎጂ ይላል። ከቤተ ክርስቲያን መረዳት ውጭ የሆነ የመጽሐፍ ቅዱስ ትርጓሜ አጋንንታዊ ነው። ኦኬ ለህይወት የተጻፈውን መጽሐፍ ቅዱስ ለሞት የሚያደርግ ስለሆነ ማለት ነው እና አንቀበልም። ኦኬ አባቶችም ይህንን አልተቀበሉ። መጽሐፍ ቅዱስ ብቻ ይሄ የተጻፈ ብቻ ከሆነ በህትመት ደረጃ እኮ 1455 መጠበቅ ነበረብን እኮ በህትመት ደረጃ ለመቀበል 1455 ጆን ጉተንበርግ አይደለም የህትመት መሳሪያውን እንትን ያለው እስከዛ ድረስ። ከዛ በኋላ ራሱ 100 ዓመታት ሊፈጅ ይችላል። ወደ ተለያዩ ቋንቋዎች እንዲተረጎም ያስፈልጋል። ከዛም በኋላ ሰዎች ተደራሽ በጣም ዓለም እኮ ሰፊ ናት። ኢቭን 200 ዓመት እሺ፣ እስከ 17ኛው መቶ ክፍለ ዘመን የክርስትና እምነት በምን ነበር ሲተላለፍ የነበረው? በምንድን ነው ሰዎች የሚሰበኩት? እሺ ማንበብ የማይችሉ ሰዎች አሉ። እነሱ በምንድን ነው ክርስቲያን ሊሆኑ የሚችሉት? እንዴት ነው ክርስትናን የሚቀበሉት? ህትመትን በተመለከተ ቀኖናን በተመለከተ ቢያንስ 400 ዓመታትን ፈጅቷል። ኢቭን ጽሁፍን በተመለከተ 100 ዓመት እስከ 90ዎቹ መጨረሻ አካባቢ ማለት ነው። ቀደም ፎርማል ሰፊሸንሲ ኦፍ ስክሪፕቸርን አንስቼ ነበር። ያለ ጉድለት በምልአት በመጽሐፍ ቅዱስ ሰፍሯል ከተባለ ዮሐንስ ወንጌል እስኪጻፍ ድረስ የቤተክርስቲያን እምነት ሙሉ አልነበረም ማለት ነው። ሙሉ ካልነበረ በጣም አስቸጋሪ ነው፣ እየቆየ የሚሞላ ነው እንደማለት ነው። ከዛ መታየት አለበት። እንደውም ቅድም አንድ ጥያቄ ተጠይቀን ነበር ከዚህ ቤት ውጭ ማለት ነው። እናንተ ሶላ ስክሪፕቸራን የማትቀበሉት ካቶሊክ፣ ኦርቶዶክስ እንደገና ምስራቃውያን መከፋፈላችሁ እንዲመቻችሁ ነው አይደለም የሚል ጥያቄ ተነስቶ ነበር። እንዴ እናንተ የተቀበላችሁት ሶላ ስክሪፕቸራ መቻ እንደሆናችሁና ነው። አንድ እኮ መሆን አልቻላችሁም። ለፕሮቴስታንት አንድ ለመሆን ሳይሆን ለመበታተን የመፈራረስ ምክንያት የሆነው መጽሐፍ ቅዱስ ብቻ የሚል ትምህርት ነው። ለዛ ነው አጋንንታዊ ትምህርት የምንለው፣ ወደን ሳይሆን ተገደም ማለት ነው። እና ታሪካዊ ክርስትናን ደግሞ ተመልከቱ እስኪ ማለት ቢያንስ እስካሁን ከመጀመሪያው ጀምሮ የመጡትን እነዚህ ሶስቱም ቤተ እምነቶች ብትመለከቱ አንድም መጽሐፍ ቅዱስ ብቻን አይቀበልም። ስለዚህ የሆነ ጊዜ የመጣ እንግዳ ነገር ነው ማለት ነው። ባዕድ ነገር ነው ማለት እኮ ነው። ባዕድ ነገር ደግሞ ለሰውነት አይስማማም። ካንሰር ነው፣ የሚያጠፋ ነው፣ የሚገድል ነው። ለዛም ነው ጥምቀት ለድነት ነው፣ ጥምቀት ለድነት አይደለም። ልሳን ከመንፈስ ቅዱስ ነው፣ ልሳን ከእርኩስ መንፈስ ነው። መዳን ይነጠቃል፣ አይ መዳን አይነጠቅም። አንዴ ከዳንክ ለዘላለም ድናል፣ አይ አንዴ ከዳንክ ድነትን ልታጣ ትችላል። ቅዱስ ቁርባን ሕይወትን ይሰጣል፣ አይ ምሳሌ ብቻ ነው። ተመልከቱ፣ የትኛውን አንስተን የትኛውን እንተዋለን ሲጀመር ማለት ነው። እና የባዕድ ነገር መጨረሻው ይሄ ነው። ለዛ ነው አንድ የኢቫንጀሊካል ቤተክርስቲያን የስነ መለኮት መምህር የነበረው ሄንሪ ኒውማን የሚባል ታሪካዊ ክርስትናን ማወቅ ፕሮቴስታንት መሆንን ማቆም ነው ይላል። ከዛ ፋይናሊ ወደ ካቶሊክ እንደተመለሰ ታሪኩ ይናገራል። እና ምን አለ? ታሪካዊ ክርስትናን ማወቅ ፕሮቴስታንት መሆንን ማቆም ነው። በምስጢረ ጥምቀት በኩል እነሱ የሚያስተምሩትን የሚያስተምር ታሪካዊ ክርስትና የለም። በምስጢረ ቁርባን በኩል እነሱ የሚያስተምሩትን የሚያስተምር አንድም አባት የለም። ከዚህ የተነሳ እውነት ነው ታሪካዊ ማወቅ ምን መሆን ነው? ፕሮቴስታንት መሆንን ማቆም ስለሆነ ማለት ነውና ለምሳሌ ማርቂያን በሁለተኛ መቶ ክፍለ ዘመን የነበረ የሉቃስ ወንጌልና 10ን የጳውሎስ መልእክታትን ይቀበላል። አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶና ዕብራውያን ሳይጨምር ማለት ነው 11 መጽሐፍን ተቀበለ። ለምሳሌ እሱ ስህተት የሚሆንበት እኔ 27 የምቀበለው የአዲስ ኪዳን 27 የምቀበለው ትክክል የምሆንበት መስፈርት በምን መንገድ ነው? በየትኛው መስፈርት ነው እኔ ትክክል የሆንኩት? እሱ ስህተት የሆነበት ምክንያት እንዴት ነው? ስለዚህ ይሄንን ወሳኝ አካል የሚባል አለ ማለት እኮ ነው። አይ አንተ ትክክል ነህ፣ አንተ ትክክል አይደለም የሚለኝ አካል ሊኖር ይገባል ማለት ነው። ለምሳሌ ማቴዎስ እንደጻፈው ተብሎ የሚታወቅ የማቴዎስ ወንጌል አለ፣ የጴጥሮስ ወንጌል የሚባል፣ የማርያም ወንጌል፣ የቶማስ ወንጌል የሚባል አለ። ለምሳሌ እነሱ ትክክል አይደሉም ተብሎ ሪጀክት የተደረጉበት ማቴዎስ ጻፈው ተብሎ እንኳን የማይታወቁ ማቴዎስ በእጃችን እንዲገባ የተደረገበት ምንድን ነው መስፈርቱ? መስፈርት እኮ ያስፈልጋል። እንደውም እነሱ መጽሐፍ ቅዱስ ነው ለማለት ግለሰባዊ መስፈርት ነው የሚናገሩን። ይሄ ልብ የሚነካ ልብ ወለዶች አሉ እኮ ልብ የሚነኩ ማለት እኮ ነው። ይዘቱ አቀኛና አስተማማኝ ይሆን ይላሉ። በምን አወቅ ነው አቀኛ ይሁን አስተማማኝ ይሁን አይሁን ማለት ነው።
ልብ የሚነካ ከሌሎች ጋር የማይጋጭ ይላሉ። በነገራችን ላይ በትርጓሜ የሚቃኑ የሚጋጩ የሚመስሉ ግን አሉ በነገራችን ላይ። ኦኬ። ስለዚህ ይሄንን ከየት አመጣችሁ ቢባል ወይ መንፈስ ሹክ ብሎኝ ወይ የሆነ ሰው ነግሮኝ ከተባለ በቃ ሶላ ስክሪፕቸር ወደቀ ማለት እኮ ነው። ኦኬ። ለማይሳሳት የመጽሐፍ ቅዱስ እንድንቀበል የማይሳሳት ምንጭ ያስፈልጋል። የሚሳሳት ምንጭ የማይሳሳት እውነት ሊሰጠን ይችላል እንዴ? አይችልም እኮ። ይሄ ከበለስ ኩርንቺት ወይም ደግሞ ከብርቱካን ሎሚ ሊለቀም እኮ አይችልም በነገራችን ላይ። እና እሱ ከዚህ አንጻር መታየት አለበት። ማርቂያን ስህተት የሆነበት እኛ ትክክል ነው የሆንበት፣ አሪዮስ የተወገዘበት፣ አትናቴዎስ የጸናበት ትልቁ ምክንያት ካኖን ኦፍ ትሩዝ አለ፣ የእውነት መለካ የሚባል የጌታ የቃሉ ትምህርት በቅዱስ ትውፊት በቤተ ክርስቲያን ውስጥ ሲጠበቅ ኖሯል ማለት ነው። በቤተ ክርስቲያን ውስጥ የሚጠበቅ የሃይማኖት ይዘት የሚባላል። ያንን ይዘት ከአባቶቻችን ነው የምንቀበለው። ሄሬኔዎስም ይህንን ነው የሚነግረን በነገራችን ላይ። ለምሳሌ ጌታ ሐዋርያትን ወንጌል ጻፉ አላላቸው ማለት እና ባይጽፉ ምን ይውጠን ነበር? ምን እንሆን ነበር ብሎ ይጠይቃል። እንዴ በእነሱ እግር የተተኩትን መስማት የተገባ አይደለምን ይላል። መስማት የተገባ አይደለምን? አረ መስማት የተገባ ነው። አንድ የመጨረሻ ቃል ብቻ ተናግሬ እጨርሳለሁ ከአባቶች ማለት ነው። ለምሳሌ ታላቁ ፒላር ኦፍ ቸርች በመባል የሚታወቀው ቅዱስ አትናቴዎስ ሐዋርያዊ ቅዱስ አትናቴዎስ ሐዋርያዊ ምን ይለናል? የትንሣኤ መልእክቱ ሁለተኛው ማለት ነው። በጣም ስለሚገርመኝ ነው ይሄኛውና ቪንሰንት ኦፍ ሌሪንስ ተመሳሳይ ነገር ያስቀምጣሉና ምን ይላል? መናፍቃን እንደ ዲያብሎስ ጥቅስን ይጠቅሳሉ አለ። ትዝ ይላችኋል ማቴዎስ ወንጌል ምዕራፍ 4 ላይ እንዲህ ተብሎ ተጽፏል፣ እንዲያደርግ እንዲህ ተብሎ ተጽፏል ሲሉ ነበረ። ዲያብሎስ ማለት የመናፍቃን ራስ ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ ነው። የመናፍቃን ራስ ዲያብሎስ፣ የቤተ ክርስቲያን ራስ ክርስቶስን ጥቅስ እየጠቀሰ ይፈትኗል። ጥቅስ መጥቀስ ክርስትና አይደለም በነገራችን። አሕዛብም ይጠቅሳሉ እኮ ኢየሱስ እኔ አምላክ ነኝ ያለበት ቦታ እስኪያምጡ ይላሉ አይደል እንዴ? ጥቅስ መጥቀስ ክርስትና አይደለም። መረዳቱ ምንድን ነው? ለምን ተጻፈ ነው። መርሐ እምነቱ ምንድን ነው የሚል ነው። ስለዚህ ልክ እንደ ዲያብሎስ ጥቅስን ይጠቅሳሉ አለ። አባቶች እንዳስተላለፉልን ምን ማለት ነው? ቅዱስ ትውፊት ማለት ነው። አባቶች እንዳስተላለፉልን እንዳስረከቡን ስላይደለ ግን ይላል ተሳስተዋል ይላል። አባቶችን አይቀበሉምና ተመልከቱ። እና ምን ብሎ ይጠይቃቸዋል? እስኪ ከጠቢባንና ከአስተዋዮች ማንን ትጠቅሳላችሁ ዲያብሎስ ካልሆነ በቀር ይላል። የሚገርም ነው። ሌላ አባት የላችሁ ማለት እውነተኛ ልጆች ከሆናችሁ ዲቃላዎች ግን ካልሆናችሁ ይላል ለአባቶቻችን በጎ ሕሊና ሊኖራችሁ ይገባል። ለምን? ትውፊትንም የሃይማኖትንም ትምህርት የተቀበልነው ከእነርሱ ነውና ይላል። በረከቱ ይደርብን። ተመልከቱ። ስለዚህ ጥቅስን ይጠቅሳሉ፣ መረዳቱ ግን የላቸውም። ቅድም እንደሰማችሁ የኔ መረዳት አይደለም፣ በቃ መጽሐፍ ቅዱስ ብቻ ማለት የኔ ቃል ብቻ ማለት ነው። ከዚህ ይፈትናሉ። አያችሁ፣ ተመልከቱና ቪንሴንት ኦፍ ሌሪንስን ይሄ ይደግማል። በነገራችን ላይ መናፍቃን፣ ይሄ የ5ኛው መቶ ክፍለ ዘመን አባት ነው። መናፍቃን ጥቅስ ሳይጠቅሱ አንዳች ነገር አያደርጉ ማለት። አረ እንደውም አትረፍርፎ ነው የሚጠቅሱት። ተመልከቱ፣ ንስጥሮስ ይጠቅሳል፣ አሪዮስ ይጠቅሳል፣ ዩኖሜስ ይጠቅሳል፣ ፓውል ሳምሳጢ ይጠቅሳል። ሁሉም መናፍቃን የተባሉ ይጠቅሳሉ። ግን መናፍቃን ናቸው። ተመልከቱ እና ምን ይላቸዋል? በጣም የከረፋውን የአስተምሯቸውን ጠረን ይላል። የከረፋውን የአእምሯቸውን ጠረን ጌታ ማቴዎስ 23 ላይ በኖራ የተለሰናችሁ መቃብሮች ይላቸዋል። ጻፍት ፈሪሳውያንን አይሁዳዊ የሚከራከሩትም አለ። በኖራ የተለሰናችሁ መቃብሮች። ከላይ ሲያዩት ያምራል አይደለም? መቃብሩ ውስጥ ሲገቡ ደግሞ ያው ለእናንተ አልነግርም ምን እንዳለ። የመናፍቃን ትምህርት ማለት እንደዛ ማለት ነው ክርስቲያኖች። እና ምን ይላል? የከረፋውን የአእምሯቸው የትምህርታቸውን መጥፎ ጠረን በቃሉ መልካም መዓዛነት ወይም መልካም ሽታነት ምን ይላሉ? ይሸፍኑታል አለ። ይሸፍኑታል። ከዛስ ልክ ራሳቸው ዲያብሎስ ጌታን እንደፈተነ ጥቅስ እየጠቀሰ ማለት ነው። የእርሱ ደቀ መዛሙርት ደግሞ አካሉ የሆኑ ደግሞ የክርስቶስ አካል የሆኑ ክርስቲያኖችን በመፈተን ከቤተክርስቲያን ተለዩ ይላሉ ይላል። ስለዚህ እኛ ነሰሰርሊ የአባቶች ትምህርት የግድ ያስፈልገናል ማለት ነው። ቅዱስ ትውፊት መጽሐፍ ቅዱስ በተጻፈበት መንገድ እንድንረዳ የሚያደርገን የቤተ ክርስቲያን ሕይወት ነው። ባህር የሆነው መጽሐፍ ቅዱስ የምንሻገርበት መልህቃችን መርከባችን ነው እና አያልቅምና ዞሮ ዞሮ ይህንን ለማለት ፈልጌ ነው። እግዚአብሔር ይስጥልን። አመሰግናለሁ።
ቃልዮት ያሰማልን ዶክተር በጣም እናመሰግናለን። ምናልባት ሐሳብ ያልሰጠ ወይም የመጨረሻ ቃል መስጠት ለምትፈልጉ እድሉን ልስጥና ያው ለዛሬው ይበቃናል መሰለኝ። እኔም ጉባኤ መሄድ ስላለብኝ ጊዜው ሄዷል።